ገብተህ አውጣው ገብተህ አውጣው ነምል አውጣው ሁለት ለባዶ ሲመራ የሰራውን ቪዲዮ በወንዝ ልቀቀው ምን አይነት ካምባክ ከሁለት ለባዶ የኔ አባት ሜሲ ፔናልቲ ሳተ ብለህ ሀገሩ ዛሬ ወደቀሽ ልትረማመድ ስትል ቅስም ላይ ተረማመደብህ ምን አይነት ካምባክ በወንዝ ልቀቀው የፈጠነ እነዚህ ከግድቡ መሄደው ቧንቧ ተዘግቶ በድርቅ ነው ማለቅ ያለባቸው ሲጀመር እኔ የግብጽ ነገር ይወጣልኝ ግድቡን ብላ ከኛ ጋር ክርክር ያነሳች ጊዜ ነው እንዴት ነው ከሴኔጋል እንዴት አትማሩ እንዴት ስትሄዱ የመታችሁ ድንጋይ ስትመለሱ ይመታችኋል 2-0 መርታችሁ በቃ ጨርሳችኋል እኮ 30 ደቂቃ 20 ደቂቃ መከላከል ከብዷችሁ 3 ጎል ታስተናግዳላችሁ ፓሎን የሆነ ሜሲ ፈርስት ሃፍም እኮ እንደዚህ ነው እንደዚህ ያልኩት ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ ለፉ ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው አነቃቃቸው ምን እንዳረገ ልንገር ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው ማለት በቃ ይገባዋል ተረዳኛል 22 እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ አሁንም በሜሲ 100% ማን መጀመሪያ አሲስት አደረገ ሮሜሮ ከዛ ራሱ አገባላቸው ከዛ ማንነታቸውን አስታወሱ ነው ማለት ወይኔ ግብጽ በ10 ደቂቃ የሁለት ጎል ካምባክ ከሴኔጋል የባሰ ነኛው ደግሞ ከሴኔጋልም የባሰ ማለት ለምን ሜሲ በ39 አመቱ ፈርስት ሃፍ አልገባውም ነበር አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበር ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አውጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ ወይኔ ጉዴ እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው እነዚህ ተጫዋቾች እኮ ማን ነው ፕሪሚየር ሊግ ምናምን የሚጫወቱ ተጫዋቾች እኮ እነሱ ማድረግ ማይችሉት ነገር እኮ ነው ያደርገው ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2 ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በይ አልኩሽ ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ ስለዛ ጣልኩሽ ማን ወደ ቤት በቃ ምንም ማድረግ አይቻልም አንቺ አርክም ይሰውዬ ማን ነው ለገኛው በተናው አለማግባት አትልም እኛ ለሞታ የናት ጎመን አደረቀው በቀጨቀጨዋል አባቴ አርገለ እናቴ ከልቤ ማንም ትዳዳ ከሚበላ አንተ ብለ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብለ እናቴ ከልቤ ወላሂ ላዲምን ኧረ ሜሲ ያርግልሽ ጨርሻል ምን አይነት ጨዋታ ነው በስማ ይሄ እግር ኳስ ሳይሆን ማለት በቃ የህይወት ተሞክሮ ይሄ ላይፍ ሌሰን ነው በቃ አንተ ካንተ የሚጠበቀውን 99% ስጥ የሆነ ሰዓት ይከፈላል ያንተ ሰዓት ትመጣለች ከ80 በኋላ 3 ጎል እምነት ይዞ ሂዶ ማለት ነው እዛ ይሄ የደስታ ሳቅ እያለቀሰ ነው ንጉሹ የደስታ ሳቅ እያለቀሰ ነው ይሄ ነው እግር ኳስ በቃ አንተ ትበሏለህ ሲጀመር ሄደ ሁሉም ነገር ይገባሃል ማለት ነው እንዲህ ላበላብ እስከምንሆን ፔናልቲ አሁን ብለህ እየሳትክ ያንተ መጮሽ ሆነን ቀረን በቃ እንዲህ ተልስ ከምንል በቃ የምታሸንፈውን ጨዋታ አረጋግጥ አሸንፍ በቃ ለምንድን ነው የምታስጨንቀን እኛን እንዴ ግብጽ ለምን ስሜት እንትን ተስፋ ተሰጣችኋለህ እንዴ በስማአም የለፋ በቃ እስከ መጨረሻው ሰዓት ታገለ የታገለው የውጤቱ ተሰጠው በስማአም ጨዋታ ሁሉም ነገር የነበረው ጨዋታ ይሄ ጨዋታ ያመለጠው ሰው በቃ ምን አይነት ጨዋታ አርጀንቲና ፎር ዘ ፋይናል ጠብቁ እግዚአብሔርን ጭራሽ ለምን ለግብጽ እና እንዴ እመቤቴ ጭራሽ አንተ እኮ አይገባም እመቤቴን እኔ እንኳን ሚሲያውን ለምን ማልቀስ አስፈልገ ክርስቶስን በጣም ነው የሚችለው አንተ እኮ ነው በቃ ለዚህ ቲም አንተ ቁልፍ እግዚአብሔርን አንተ ጥሩ አልነበርክም ቡድኑም ጥሩ አልነበረም እንደምታዩ ጥሩ ስትሆን ይሄው ሁሉ በቃ ያንተ መኖር ነው ይሄ ቲም ዋንጫ እንዲበላ የሚያደርገው ምንም ነገር የሚያደርገው ክርስቶስን አሁን መቤት እንደዚህ ማልቀስ በጣም አሳዝነኝ ነው
ለምን ምን ቀርቶብህ ምን አነሳ? እግዚአብሔርን ብትወርቅ እንኳን ቢወርቅ እንኳን አርጀንቲና ማልቀስ የለብህ ማለት ሁሉም ነገር ዲዘርቭ አድርገዋል። በቃ እኮ አረ መቤቴን ለምን ያለቅሳል? ለምን ነው የሚያጓጓኝ? እምባ በእምባ ይሁን ህይወቴ ሁሉ እምባ በእምባ። ይህ ዓመት 2018 ማልክ አይደለም ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም። ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላውቅም። ዛሬ ግብፅ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበረ። ዛሬ ግብፅ ብታልፍ ኖሮ ታሪክ ይሆን ነበር። 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይኸውላችሁ። ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም፣ ግን በቃ አይ ላቭ ዲስ ጌም ብሏል ኤፍራ። መድኃኒዓለምን ይሁን። ሮናልዶ ለሀገሩ የዓለም ዋንጫን ስላላመጣ የሚጠላው አንድ የሮናልዶ ደጋፊ የለም። ትችት የሚያደርስበት አንድ የሮናልዶ ደጋፊ አይኖርም። ነገር ግን ሊዮኔል ሜሲ ብቸኛው ተጫዋች፣ ታውቁታላችሁ የተፈጠረውን ነገር፣ ለማታውቁት እንድታውቁት ፈልጋለሁ። ዋንጫ አሳክቶም የሚጠላ ዋንጫ ስላላሳካም የሚጠላ ብቸኛው ተጫዋች ሊዮኔል ሜሲ፣ ብቸኛው ተጫዋች። እነዛን 3 ኮፓ ፋይናል ኮፓ ደርሶ አቶ 2014 ላይ ዋንጫ አቶ ስንት ትችት በሀገሩ ሰዎች እየተሰደበ እሱ ለሀገሩ የለፋውን ልፋት ክሬዲት የተነሳበት በእውነት ነው የምላችሁ ሊዮ ዲዘርቭ አያደርግም ሁለተኛውን ዋንጫ። አቋጥሩም ከኔ ጋራ ሊዮ አይገባህም አትሉ። አርጀንቲናና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው። ገብቷላ? አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው። ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት። ምን አይነት ሙድ እያራመዱ ነው? ማን እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጨዋታውን ብትመራው ልታሸንፍ አትችልም። በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው ጨዋታው ጭንቅላት ነው ማንዬ። በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን የሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ የያዘ ቡድን መቼም ልትሰብሩ አትችልም። እኔ እንጃ 3 ጎል አግብተህበት ራሱ ስብር ልታረጉ አትችልም። በቃ በሳይኮሎጂው ረገድ ይበልጣል ነው ማለት። በቃ ደግሞ አፍሪካዊ ሀገር ነው አውሮፓ ሀገር ቢሆኑ እኮ ተስፋ አላደረገችል ነበር፣ ግን አፍሪካዊ ምንም አባካታ መጣም ነው ማለት። ለማንኛውም ይህ አርጀንቲና እጅግ አስገራሚ ነው፣ አስደናቂ ነው። ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲ ጮት ያለፈበትን መንገድ ታስታውሳላችሁ። አሁንም በግብጽ ላይ ደግሞታል ማንዬ። ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራው? ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው? ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው። ማን ተሽላላችሁ? ምንም አይወጣላችሁ። ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው? ምንድነው ያገባው ጎል? ማን ፔናልቲ ሰጠው? ቢስሚላ ምን አይነት ጨዋታ ናየ ነው? የሜሲ ሀገር አርጀንቲና 2-0 የተመራች ካምባክ አርጋ 3-2 አሸነፈ ማለፍ ችላለች። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ቅድም ረፍት ላይ የሰራሁትን ቪዲዮ ሰምታችሁታል። ሜሲን የያዘች ሀገር ምን እንደምትሰራ አይታወቅም። ይቀጣችኋል አጋጣሚውን ካልተጠቀማችሁ። 2-0 3-0 ብትመራ ሜሲ በህይወት እያለ ሜዳ ላይ እዛ እያለ ምን እንደሚያደርግ አታውቁት። ምክንያቱም ምታተኛ ነው። ለቡድን አጓሮቹ ከረፍት ያጅ እስከ 79ኛው ደቂቃ እኮ ነው ጎል የተመሩ የነበሩት። ከዛ በኋላ ምን እንደሰሩ አይታችኋል። ልጆቹም ከዛ በኋላ ሞራላቸው መጣ። በርግጥ ግን አብሯቸው ያለው ሜሲ ነው። እንዴት እሳት አይሆኑ? ምን ማድረግ እንደሚችል ታውቃላችሁ። መቼም ያው እድሜ ቢሆንም ላይሮራጥ ምናምን እየሄደ ከዛ ምናምን ከሙሉ ድሪቡል 11ዱን ላያደርግ ይችላል እንደ በፊቱ። ግን እግሩ ኳሷ ስትገባ ምን ማድረግ እንደሚችል ማፍጠኛ አለቁ ይገልሃል። ዲሽቃ በሉት እኮ ይሄ ነው በቃ። እኔ አውቀው ነበር ምክንያቱም ከዚህ በፊት አውቀዋለሁኛ። ሜሲ ብዙ ቀን አስቀይሞኛል። እንደምታውቁት ስንት ሻምፒዮንስ ሊኖር ነበር እዛ ስፔኑ ክለብ ላይ ያለ። ፊሽካ እስካልተነፋ ድረስ ማመን አይቻልም። ይሄ እንደዚህ አይነት ተጫዋች ስትይዝ ይሄ ነው በቃ። ግብጽ ስለሆነች አይደለም ማንም ቢሆን ነው እኮ የምላችሁ። እና ተጋርሎም ደስ ይላል። የሜሲ ወዳጆች ካላችሁ እንኳን ደስ ያላችሁ ማለት ያስፈልጋል። ግን እስከ 79ኛው ደቂቃ ድረስ የነበረው የፐርፎርማንስ
አጥጋቢ አልነበረም። ሜሲ በፈለገ ሰዓት ይሰጣል፣ ይነሳል፣ ምንም ማድረግ አይቻልም። ይሄ ነው የሆነው እንግዲህ። ለማንኛውም እስቲ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምንድነው የተመለከትነው ጋይስ? ምን አይነት እብደት ነው? እግር ኳስ አበደች፣ በአንድ እግሯ ቆመች ጋይስ። እንዲህ ምንድነው ያየነው? አርጀንቲና ግብፅን ከ2-0 መመራት 3-2 ካምባክ ሰርታ አሸንፋ አሰናብታት ወደ ኳርተር ፋይናሉ መቀላቀሏን በማረጋገጥ ለዓለም ሕዝብ በድጋሚ በእግር ኳሱ የታምር ሀገር መሆኗን አስመስክራለች። ሊዮኔል አንድሬስ ሜሲ ኧረ አንተ ሰው አይደለህም፣ እኛ ላንተ ቃል አጣን። በየሳምንቱ በየቀኑ ማድነቅ የምር እንዲህ እኛም ቃላት እኮ ያልቅብናል ለእኛም ብዘን እንጂ። ምን አይነት ጌም ነበር የተመለከትነው? በቅድሚያ ግብጾች ነበሩ በዚህ ጨዋታ ላይ 15ኛው ደቂቃ ላይ በኢብራሂም አማካኝነት ጎል አስቆጥሮ የነበረው ማለት ነው። ከዛ በኋላ አርጀንቲኖች በሊዮኔል አንድሬስ ሜሲ አማካኝነት 21ኛው ደቂቃ ላይ ፔናልቲ አግኝተው መክኖባቸው ነበረ። የግብፁ ግብ ጠባቂ ሾቦር በጣም ድንቅ ፐርፎርማንስ ነበረው። ፈርስት ሃፍ አርጀንቲና ጫን ብላ መጮት ችላ የነበረ ቢሆንም ማለት ነው። ነገር ግን ግብጾች ያገኟቸውን እድሎች በመጠቀሙ ረገድ በጣም ድንቅ ነበሩ። በካውንተር አታክ ሌላ ጎል 67ኛው ደቂቃ ላይ በዚኮ አማካኝነት አስቆጥሮ 2-0 መሪ መሆን ቻሉ። ከዛ በፊትም ጎል አስቆጥሮ ተሽሮባቸው ነበረ። ነገር ግን ከዛ በኋላ አርጀንቲናዎች እንግዲህ ድራማቸውን ጀምሮ ማለት ይቻላል። የጨዋታው የመጨረሻ 11 ደቂቃዎች ላይ ኩቲ ሮሜሮ እንግዲህ 79ኛው ደቂቃ ላይ ከሊዮ ሜሲ የተሻገረለትን ኳስ በግንባሩ በማስቆጠር አርጀንቲናን ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላም እንግዲህ ሊዮኔል አንድሬስ ሜሲ እጅግ በጣም በታታይ የሆነ ጎል 84ኛው ደቂቃ ላይ ከግቡ አግዳሚ ጋር በማላተም በማስቆጠር አርጀንቲናን ሁለታቻ ማድረግ ቻለ። ጨዋታው ወደ ኤክስትራ ታይም ያመራል ተብሎ ሲጠበቅም አርጀንቲኖች እንግዲህ 93ኛው ደቂቃ ላይ በኢንዞ ፈርናንዴዝ አማካኝነት ሌላ ከላውታሮ ማርቲኔዝ የተሻገረች ክሮስ ኳስን በካውንተር አታክ የመጣች ኳስን በግንባሩ አስቆጥሮ 3-2 ካምባክ ሰርታ ማሸነፍ ችላለች። ይሄ ቲም የተአምር ቲም ነው። እኔ ራሱ የምሬ ነው ብላችሁ ማለት ቃላት አጥሮኝ ነው እንደዚህ እያወሩ ያሉት ማለት ነው። ያበደ ጌም ነበረ ግን የተመለከት ነው። ኤኒዌይ በዚህ ጨዋታ የተደሰታችሁ ሀሳባችሁን ኮመንት ሴክሽን ላይ አካፍሉ። የፕላስ ምልክቱ መጫ እንዳትረሱ። ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። አንቺው ታመጪው አንቺው ታሮጩ የሚባለው ጨዋታ እንደዛ አይነት ነው። የልብ ልብ የሰጠቻቸው ሲጀምር አርጀንቲና ነው እንጂ ለግብጽ የሉም ነው ምን ያራዳ ልጆች ማለት ነው። ነገር ግን በስተመጨረሻ ያው አርጀንቲና ተጋድሎና አርጀንቲና አቅ ነው። መሲን ይዘ ደግሞ ምን ሊጠበቅ ይችላል? የሚጠበቅ ነው። አንድ አሲስት አንድ ጎል አድርጎ ያው ምንም ፔናልቲ ቢስትም ማለት ነው ያራዳ ልጆች ማለት ነው። በሚገባ አርጀንቲና ወደ ቦታዋ አልፋለች ማለት ነው። ቦታቸውና ደረጃቸውን አስጠብቀው ሊዮኔል ሜሲ ከጨዋታው መጠናቀቅ በኋላ ሲያለቅስ ተመልክተነዋል ማለት ነው። ምንም ጥያቄ የለውም። የደስታ እንባ ነው ማለት ነው። ይሄ ከአንድ ቡድን የሚጠበቅ ነው። ሳይታክቱ 90 ደቂቃ ያላቸውን ሁሉ አፍስሰው የሚጫወቱ ቡድኖች እንደዚህ ውጤታማ ይሆናሉ ማለት ነው። ያራዳ ልጆች ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። እኔ እግር ኳስ ማለት ነው ለሜሲና ለአርጀንቲና እንደምታሽቃብጠው ለማንም ስታሽቃብጠን የተመልክቼ አላውቅም በህይወቴ ማለት ነው። እግዚአብሔር ነው የምላችሁ። እኔ እስከ 80 ደቂቃ 2-0 እየመረ የነበረ ቲም ከዛ በኋላ 3-2 ማለት ነው። ምንድን የተፈጠረው እስኪ? አይ ለደጋፊዎቹ ኮንግራ ማለት ፈልጋለሁ ማለት እኔ አልቋጠርኩም አልላችሁ በስነ ስርዓት ነው የቋጠርኩት። ትላንትና ሮናልዶ ላይ ያለገጡ አንዳንድ የሜሲ ደጋፊዎች ምናምን ካየው በኋላ በስነ ስርዓት ነው የቋጠርኩት። አልተሳካም። በቃ ገርጥቻለሁ። ምንም ማድረግ አይቻልም ማለት ነው። በጣም መጥፎ ታሪክ ነበር የሚሆነው። አንደኛ በግብጽ ነው። ግብጽ ማለት ኢቭን በታሪኳ እዚህ ደርሳ አታውቅም ማለት ነው። ባለም ዋንጫ ስሪዋ ማለት ነው። ሶ በዚህ ቡድን 2-0 ለዛውም ሊዮኔል ሜሲ የቁርጥ ቀን ልጇ ምናምን ፔናልቲ ስቶ ምናምን ኢማጂን እንደዚህ ቢሸነፉ ታሪኩ ዞሮ ሜሲ ዓለም ዋንጫ አለው ምናምን ብዙ ነገሮችን አድርጓል አርጀንቲና። ነገር ግን አጨራረሱ አያምርም ነበር ማለት ነው በግብጽ ቢሸነፉ ምናምንና ቢሸነፉ ደስ ይለኝ ነበር ሆነስትሊ። አንዳንድ የሜሲ ደጋፊዎች ትላንትና በጣም አበሳጭቶኛል ማለት ነው። ሮናልዶ ሲያለቅስ ምናምን ለማልገጥ ሞክረዋል። ትልቅ ተጫዋች በዚህ መልኩ አዝኖ ሲወጣ ምናምን በዚህ ልክ ሪያክት ማድረግ አስፈላጊ ነገር አልነበረም። በዛ ደንፉ ገጪ ምናምን ቋጥሬ ነበር፣ አልተሳካ። ግን ይመቻችሁ። ኮንግራ እስኪ እናያለን እንግዲህ ምንድን ያየነው 2-0 መርተው እኮ አልፈዋል እኮ እየጨፈሩ ሁለተኛ ማሊያውን አውልቆ ጨፍሮ በቃ አልቋል እኮ ያለቀ ነገር ነው። እኔ 7 ደቂቃ ላይ መጥቼ ቪዲዮ ሁላ ልሰራ ነበር። እግዚአብሔር ሪከርድ ላደርግ ምንም ግን ውስጥ የተረጋጋ ስንት ታሪክ አይተህ የለ እንደ እግር ኳስ ላይ ገና በ7 ደቂቃ መተህ ልሰራ ነው አለኝ። ጀስት አንድ ጎል ሲያገቡ ገና እንደሆነ ታወቀኝ። ግን 70 ምናምን ላይ ሲያገቡ ጭራሻቻ አረቶሽ አራቻው አይግረም ጭራሽ 3-2 ይሄን ሰውዬ የመናገር እድሉን እኮ አይሰጥህም። ወይ ደግሞ አውቆ ፔናልቲ ይስትና ያንጫጫ ምናምንና ጎልና አሲስት ይዞ ይወጣል ማለት ነው። አይ ሊዮኔል
ምን አይነት እግር ኳስ ነው የተመለከትነው? እዚህ ጋር ተደስተው ለነዚህ በጣም ነው ማዝነው። ማርያምን በጣም ጨፋፍሮ 2-0 መርቶ እኮ አውልቆ ጨፍሯል። ማርቲኔዝ ምን አይነት ክሮስ አድርጎ ነው ኤንዞ ፈርናንዴዝ ቀለል አድርጎ የገጨው። ድጋሚ ሄዶ ቢበላው አርጀንቲና እግዚአብሔርን በጣም ነው ደስ ቢለኝ። ይገባቸዋል ነው የምልህ። ኧረ ሜሲ በተለይ ፍራንስ ከአርጀንቲና ብናይና ድጋሚ መልሰው ቢሰጣቸው ደስ ይለኛል። እኔ ፍራንስ አይመቸኝም። እግር ኳስ አበደች። ግብጽ ሰማይ ደርሶ መሬት ላይ ላይነሳ ተፈጠፈጠ። አርጀንቲና ከተቀበሩበት ተነስተው በካፒቴን ሊዮኔል አንድሬስ ሜሲ መሪነት ከፍ ብለው ወደ ሰማይ በረሩ። የዓለማችን ምርጡ ተጫዋች ሜሲና ፔናልቲ ሊዋደዱ ባይችሉም በዓለም ዋንጫ ታሪክ ከ8 ፔናልቲ 4ቱን ቢስትም በስተመጨረሻ ግን ምን ማድረግ እንዳለበት ፈርዖኖቹ ላይ ያሳየ። አንድ አግብቶ አንድ አሲስት አደረገ። አርጀንቲና ኢጂፕትን 3-2 አሸንፋ ወደ ሩብ ፍጻሜ እነሆ ተቀላቀለች። የሊዮኔል ሜሲ ደጋፊዎች የታላችሁ? እስኪ ያለን በሉ።